ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በክርስቶስ ክርስቲያን በወልድ ልጅ በመንፈስ ቅዱስ ሳይንስኛቸው እግዚአብሔር ሰዎች እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አደረሳችሁ? እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን ብለን እናመሰግነው። አንደበታችንን የከፈተልን ከፍቶ የሚያከናውን እኛ ባቻችን አምላክ የኛ አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁንልን። አሜን። እናታችን ቅድስት ድንግል ማርያም አክሊለ ምክህና የመመኪያችን ዘውድ ወቀዳሚተ መድኃኒተ መጀመሪያ ወመሰረተ ንጽሕና የንጽሕናችን መሰረት ልጇ ባከበራት መጠን ስሟ የከበረ የተመሰገነ ይሁንልን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየክብራቸው እንደየማዕረጋቸው ስማቸው የከበረ ይሁንልን። እንኳን አደረሳችሁ። አሜን። እንኳን አብራ አደረሰን። ዛሬ ቅዱስ ጊዮርጊስ ወራዊ መታሰቢያ በዓል ነው። በዚያውም ጽጌንም እንግዲህ እያዋገድ ነው። ለዚህ ያደረሰን ብዙዎች አልፈው እኛን እዚህ ያደረሰን አምላካችን ስሙ የተመሰገነ ይሁንልን። ብዙዎች እንግዲህ ዘመነ ጽጌን ጾመው መጽውተው ማህሌት ቁመው አገልግለው በረከት ለማግኘት ሲተው ያው መንገድ ላይ የቀሩ እያያችሁ ነው። ብዙ እናቶቻችን፣ አባቶቻችን፣ ወንድሞቻችን እኛም በቸርነቱ እዚህ ያደርሶናልና እዚህ ስላደረሰን ስሙ የተመሰገነ ይሁንልን። ዛሬ የምንቀጥለው አንቀጸ ብፁዓን የሚለውን ነው። ምዕራፍ 5 እንግዲህ ባለፈው ለመጀመር ሞክረናል። አንቀጸ ብፁዓን ወይም ይሄ ምዕራፍ 5 ማለት ከ5 እስከ 8 የተራራው ስብከት እንደሚባል አይተናል። በተለይ ምዕራፍ 5 ማለት በጣም ብዙ ህዝብ ይከተለው ስለነበረ የአምስት ገበያ ያህል ህዝብ ይከተለው ስለነበረ ያን የሚከተለው ለትምህርት ብሎ የሚከተለውንና ትምህርት ሳይፈልግ ሌላ የመጣው መለያ ሁለቱ ተለይቶ የፈለገው ትምህርት እንዲከተለው ያልፈለገው ደግሞ ከዚያ ተለይቶ እንዲቀር ማለያ ሁለቱም የሚለይበት ትምህርት ነው። መጀመሪያ ብዙ ሰው ሲከተለው ሲያይ ወደ ተራራ ወጥቶ ይህን አንቀጸ ብፁዓን አስተማረ ማለት ነው። ባለፈው አይተናል። ይህን ያደረገ ብፁዕ ነው፣ ይህን ዛሬ የሚያለቅሱ ብፁዓን ናቸው፣ ዛሬ የሚራቡ ብፁዓን ናቸው፣ ዛሬ የሚሰደዱ ብፁዓን ናቸው፣ ልባቸው ንጹሐን የሆኑ ብፁዓን ናቸው እያለ አጻፋውን ደግሞ እግዚአብሔርን ያዩታል፣ ይጠግባሉ፣ ነገ ይደሰታሉ እያለ አስተማራቸው ማለት ነው። ስለዚህ ይህን ሲነግራቸው ያን ፈልገው የነገራቸውን ትምህርት ሰምተው ከልቡናቸው አምነው የተቀበሉት የተከተሉት አሉ። 12 ሐዋርያት፣ 72 አርድእት እና 36 ቅዱሳት አንስት 120 ይሰማል። እነሱ እንግዲህ ከዋለበት እየዋሉ ካደረበት እያደሩ እንዲማሩ ያደረጋቸው ይህ ብፁዓን ላይ ያስተማረው ትምህርት አምነውበት ተቀብለውት። እኛውን ክርስቲያን ሆነን ቤተክርስቲያን የምንመላለሰው የምንጾመው፣ የምንጸልየው፣ የምንሰግደው እግዚአብሔርን የምናመሰግነው ያመነው ነገር አለ። እነሱም አምነው እንዲከተሉት ሆኑ። ያላመኑት ደግሞ ተለይተው ብዙ ሰው ወደ ኋላ እንዲያፈገፍግ ሆኗል ማለት። ስለዚህ ይሄ ማለት መሰረታዊ የሆነ የክርስትና ትምህርት ነው ማለት። ይሄ ብፁዓን ማለት ይሄን ከሰራን ብፁዕ እንሆናለን፣ ካልሰራን ብፁዓን ሆነን ማለት ነው። በቃ ስለዚህ ብፁዓንና ብፁዓን ያልሆኑ የሚለዩበት ድንበር ነው ማለት ነው። ስለዚህ ይሄን የሰሩት አሉ፣ ሳይሰሩ ደግሞ ተመልሰው ይሄዳሉ። ስለዚህ ዛሬ የምናየው አንቀጸ ብፁዓን ርዕሱን አንስተን ባለፈው ምን ምን ያደረገ ብፁዕ እንደሚባል አይተናል። የመጀመሪያው አንቀጸ ብፁዓን ነው። ሁለተኛው ደግሞ ስለ ብሉይ ኪዳን መጻሕፍት ነው። ስንት መጽሐፍ ነው ያለው ብሉይ ኪዳን? 46 ነው። ስለዚህ ከ46ቱ ቅዱሳት መጻሕፍት ክርስቶስ ሲመጣ ያን መጻሕፍትን ሽሮ ሕጉን ሁሉ በሙሉ ሽሮ አዲስ ሕግ ይሰራልናል ብሎ ነበር የሚያስቡ እነማን? የሚከተሉት ተማሪዎቹም ደግሞ እንደገና በምቀኝነት የተነሱበትም ጸሐፍት ፈሪሳውያን ነበሩ። ምክንያቱም ብሉይ ኪዳን ላይ የሚጠቀሟት ጥቅማጥቅም ስለነበረች ያችን እንድትሻር ስለማትፈልግ ኦሪትን ይሽራል ወንጌልን ያጸናል እያሉ ይከሱ ስለነበረ ኦሪትን ልፈጽመው እንጂ ልሽር አልመጣሁም ብሎ የብሉይ ኪዳን መጻሕፍትን እንዳጸና ይናገራል ማለት ነው። እንዲያውም ምን አላቸው? ከዚህች አንዷ ቃል ከኦሪት ወይም ከነቢያት አንዷ ቃል ከምታል ሰማይና ምድር ቢያልፍ ይሻላል ብሎ ተናግሯል ማለት ነው። አሁን እንግዲህ ኦሪትን የጻፉት እነማን ናቸው? ነቢያት ናቸው አይደል? እነ ሙሴ ሌሎችም ነቢያት ናቸው የጻፉት። እነሱ የጻፉት እንዲያ ከተባለ ዛሬ ክርስቶስ የጻፈው ከሚያል ከሰማይና ከምድር በላይ ሌላ ምን ሊባል እንደሚችል አስቡ። ስለዚህ ይሄ ቃል ማለት እያንዳንዱ ቀን የምንነጋገረው የምንማረው ቃል እኛ ላንለውጥ እንችላለን እንጂ እኛ ተምረን ላንቀየርበት እንችላለን እንጂ እኛን ለመቀየር ግን የማይለወጥ ቋሚ የሆነ ቃል ነው ማለት ነው። የማይታደስ ግን ሰውን እያደሰ የሚኖር ቃል። ሰውን እያደሰ ስላችሁ ደግሞ ታድሶ እያልኳቸዋለሁ።
ሰው ማደስ ማለት በንስሐ ሳሙና ታጥቦ በኃጢአት አረንቋ ውስጥ ወድቆ የነበረ ሰው ተነስቶ እግዚአብሔርን እያመሰገነ የሚኖርበት ይሄ ነው። ህዳሴ ማለት በቤተክርስቲያን መታደስ ማለት የድሮውን ኃጢአቱን የትዝክር ለነ አበሳነ ዘትካት ፍጡነ ይርከበነ ሳለ ገብዚው የድሮ በደላችንን አታስብብን ብለን ጥለን ይሄ አዲስ የሆነው ቸርነቱ ቀርቦን በንጹህ ልቡና መመላለስ ማለት መታደስ ማለት። ስለዚህ ከኦሪትና ከነቢያት አንዷ ቃል አታልፍም ማለት ከወንጌልም አንዷ ቃል አታልፍም። አያችሁት? ግን የእግዚአብሔር ቃል አንዱ አሁን የምናነባት ቃል ከሰማይና ከምድር ትበልጣለች። ለምን? አንዷ ቃል ከምትነጥብ ሰማይና ምድር ቢያልፉ ይሻላል። እንዲሁም ከነዚህ ቃል አንዷን የሚቀንስ ወይም አንዷን የሚጨምር የጨመረ ዕዳ በደል ይጨመርበታል፣ የቀነሰ ደግሞ ከመንግስተ ሰማያት ተቀንሶ ይተዋል። ስለዚህ ይህን የሚቆራረጥ የሚቆነጻጽል ሰው በራሱ ላይ ዕዳ እያመጣ ነው። ለእግዚአብሔር እያገለገልኩ እየመሰለው ግን በእግዚአብሔር ላይ እየተዘባበተ ነው። ለእግዚአብሔር በጎቹን የጨመርኩ እየመሰለው ራሱ ከመንጋው እየተለየ እየወጣ ነው። ስለዚህ ስለ ብሉይ ኪዳን መጽናት ሌላኛው ነው። ሶስተኛው ደግሞ ስለ ስድስቱ ቃላት። አሁን ይሄን የኦሪቱንና የሐዲስ ኪዳኑን እያነጻጸረ እያንዳንዱን ያስተማረበት ትምህርት ነው። እዚህ ላይ አንድ አንሳት የምፈልገው ብዙ ስለሆነ ሁሉንም ማንሳት ስለማልችል ቀኝ እጅ ብታስት እሷን ቆርጠ ጣላት ይላል። ብዙ ጊዜ ስለሚነሳ ይሄን እንትን ብለነው ወደ ራሳችን እንመለሳለን። አሁን ቀኝ እጅ፣ ቀኝ እግር፣ አይን ብታስት አውጥተ ጣላት ይላል። ማን የሰራው አይን? ማን የፈጠረልን? ስንሰጥ እግዚአብሔር ነው። ስለዚህ እግዚአብሔር ካዘዘ የማይደረግ አላረግም ብለን የምንቀረው ነገር አለ ማለት እኛ ባናረገውም እሱ በፍላጎቱ ከፈቀደ ማድረግ ይችላል። ስለዚህ እንደዚያ ማለት ቀኝ አይንህን እያወጣህ ጣል ወይም እጅህን እየቆረጥህ ጣል ማለት አለ። በእርግጥ በደረቁ ያረጉት ሰዎች አሉ እና አባ መርትያኖስ የሚባሉ አባቶቻችን እግራቸውን ቆርጠው ጥለዋል። አትናቴዎስ ሊቀ ጳጳስ ዘሀገረ አንጾኪያ እጁን ቆርጠው ጥለዋል። ሌሎችም ብዙ አካላቸውን እየቆረጡ የጣሉ አባቶቻችን አሉ። ታውቃላችሁ፣ ተሾሙ ተሸለሙ ሲባሉ ጆሮአቸውን ይቆርጡ የነበሩ አባቶቻችን አሉ። እንደዚህ ያደርጓሉ፣ ብፁዓን ናቸው። ግን እኛ የተባልነው ምንድነው? ቀኝ አይን ኑሮ ግራም አይን ኑሮ በሁለት አይንህ እየኖር በአይንህ ግን ለስርቆት፣ ለዝሙት፣ ለተንኮል፣ ለቂም፣ ለበቀል ተጠቅመህበት ኋላ ገሃነመ እሳት ከምትወረወር አንድ አይን ብቻ ኑሮ ቀኝ አይን ጠፍቶ በግራ አይን ኑሮ ኋላ መንግስተ ሰማያት ልትኖር ይችላል። ስለዚህ አይንን ነቅሎ አውጥቶ መጣል ማለት ይሄ ዓለማዊ የሆነውን የዘባዘንኬ ስራ የኃጢአት ስራ ትቶ የጽድቅ ስራ መስራት ማለት ነው። አሁን ዓለም ላይ እንድንሰራው የተዘጋጀ ብዙ ነገር አለ። ስትሄዱ በዚያ በመንገድ የሚታይ በጣም ብዙ የሚያሸበርቅ ነገር አለ፣ የሚስባችሁ ማለት ነው። የሰው ልጅ እንዲሰራው ሆን ብለው የሚያዘጋጁት ወጥመድ አለ። ስለዚህ ከዚያ ተለይታችሁ ውጡ። ያን አትመልከቱ። ለእናንተ የሚሆናችሁን የሚጠቅማችሁን ብቻ ተመልከቱ ማለት ነው። ስለዚህ አይንህን አውጥተህ ጣላት ማለት አንደኛው ደግሞ ትርጉሙ አይን የተባለች ሚስት ናት። ባልና ሚስት የሚጋቡ ምን ለማድረግ ነው? ምን ለማድረግ ይመስላችኋል? ልጅ ለመውለድ ነው? እሺ ቃል ያሰማል። የእግዚአብሔርን መንግስት ለመውረስ ነው። ሁለቱ ተባብረው ተረዳድተው እሱ የጎደለውን እሷ ሞልታለች፣ እሷ የጎደላትን ደግሞ እሱ ሞልቶላት መንግስተ ሰማያትን ለመውረስ ነው። ልጅ ለመውለድ አይደለም። በነገራችን ላይ ዓላማው አይደል? ብዙ መካኖች አሉ። እንግዲህ የእናታችን የቅድስት ድንግል ማርያም እናት አባት መካን ነው የኖሩ። እነ ኤልሳቤጥ እነ ዘካርያስ መካኖች ነበሩ። መጨረሻ ላይ ልጅ ያገኙ። ግን እንደዚያ ልጅ ሳይኖራቸው እግዚአብሔር እያመሰገኑ ሁለቱም በእግዚአብሔር ፊት ጻድቃን ነበሩ። ወክል የሆኑ ጻድቃን እሙንቱ በቅድመ እግዚአብሔር ነው። ኤልሳቤጥ እና ዘካርያስ እግዚአብሔርን እያመሰገኑ በእግዚአብሔር ፊት ጻድቃን ነበሩ። ስለዚህ ለመጽደቅ ነው ማለት ጻድቃን ሆኑ። ልጅ ሳይወልዱም ጻድቃን መሆን ቻሉ ማለት ነው። ስለዚህ ዓላማው ምንድነው? ሰጥቶ መጽውቶ እንግዳ ተቀብሎ አገልግሎ መንግስተ ሰማያትን መውረስ ነው። አንተን መጽውት እንስ የተራበና ብላ የተጠማ እናጠጣ እያልካት አልሰጥም አልመጽውትም ታለች፣ ሚስትህን ፍታት ማለት ምን ይላል? የመጋባታችሁ ዋናው ዓላማ ሰጥታችሁ መጽውታችሁ የተራበ አብልታችሁ የተጠማ አጠጣችሁ መንግስተ ሰማያትን ለመውረስ ነውና ይላል። ቤተክርስቲያን አደራ ብላ ሚስት ስትሰጥ ምን ብላ ነው የምትሰጠው?
አብረን ኑረን ሰው ረድተን ራሳችንን ረድተን እንድንኖር። ያም ማድረግ ካልቻል ፍታት የምትፈታበት ሁለት ምክንያት ነው። አንደኛው ይሄ፣ ሁለተኛው ደግሞ በዝሙት ምክንያት ሚስትህን ፍታ። ይሄ ሲሆን ግን ምን መሆን አለበት? መጀመሪያ ከአበ ነፍሳችን ወይም ከነፍስ አባታችን ጋር መነጋገር እንዳለብን እዚያው የቤተ ክርስቲያን መጻሕፍት ያትታሉ። ስለዚህ አሁን ወደ ዋናው ትምህርት እንመለስ። ይሄ ዓይንህን ቆርጠጣል እጅህን ቆርጠጣል ሲባል ብዙ ጊዜ ስለሚነሳ ብዬ ነው ያነሳሁት። የምንነጋገርበት የትምህርት ርዕስ አድርገን የምናነሳው እናንተ የዓለም ብርሃን ናችሁ በሚል ቃል ይሆናል። ምን አልኳችሁ? ተናገሩ። ደህና አድርጋችሁ ተናገሩ። እናንተ የዓለም ብርሃን ናችሁ። አሁን እኮ እንዲሁ በጣም ይገርማችኋል። የሚሰይፍ መጥቶ የሚቆርጥ መጥቶ እኮ አይደለም እንዲበሉ ተብለን ዝም ብለን ሲጨንቅ እንተዋለን አይደል? ዛሬ ምናልባት ትናንት የሚታረዱት ሰዎች እኮ ይሄን እድል ቢያገኙ ብዙ ነገር የመናገር ፍላጎት አላቸው። ንስሐ ገብተው እንኳን ያን ንስሐ መወጣት ባይችሉ ብዙ የሚናገሩት ነገር ይኖራል። መናገር ሳይችሉ ግን ያው ታርዱ ይሞታል። ስለዚህ አንደበታችን እያለ መናገር እየቻል መስማት እየቻል መጓዝ እየቻል እንዳንሄድ እንዳንጓዝ እንዳንናገር እንዳንሰማ ሰይጣን ስር አድርጎ ከእግር ጥፍራችን እስከ ራስ ፀጉራችን ያስቀምጣል። መጨረሻ ላይ ስንያዝ ተቃራኒ የሆነ ነገር ያመጣል። እንደ አይሁድ ማለት አይሁድ ምንድነው ያደረጋቸው? መጀመሪያ አነሳስቶ ቀስቅሶ ይሄ ሰው ኦሪትን ሊስራት ነው፣ ወንጌልን ሊሰራ ነው። ስለዚህ እንደምንም ብላችሁ ጠልታችሁ ተመቅኝታችሁ ከሳችሁ በሐሰት ስቀሉና ገደሉታል። ይኸው ከሰው በሐሰት በአደባባይ አቁመው በጥፊ መተው ምራቅ ተፍተው በጦር ወግተው የሾህ አክሊል ደፍተው ሰቀሉና ገደሉ። መጨረሻ ላይ ሲመጣ እንዲጸጸቱ ያደርጋል። እኮ ከሆነ ወልደ ጓለሜው ክርስቶስ እንዲጠልተን ተመቅኝተን ምራቅ ተፍተንበት በጥፊ መተነው የሰቀልነው እንደዚህ ነው እንዴ ክብሩ? ለካ እንደዚህ ነበር ብለው ያለቅሳሉ። ማልቀሳቸው ግን የማይጠቅም ልቅሶ ነው። ምክንያቱም አልተጠቀሙበት። ምንድነው የሚባል ጅብ ከሄደ ውሻቸው ማለት። የሰው ልጅ መጠቀም የሚችለው መጀመሪያ ገና በአጸደ ስጋ እያለ ከመሞቱ በፊት መጠቀም ይችላል። ከዚያ በኋላ ጥቅም የለም። ክርስቶስ ሲመጣ ሁሉ ዋይ ዋይ ብሎ ያለቅሳል፣ ግን የማይጠቅም ልቅሶ ነው። ያለቅሶ ራሱ ጎርፍ ሆኖ ይዞት ወደ ገሃነመ እሳት የሚኮለኩል ነው። ዛሬ ያለቀስናት አንዲት ጠብታ ግን ዋጋ አለው። ስለዚህ መናገር አለባችሁ ለማለት ነው። እናንተ የዓለም ብርሃን ናችሁ ብሎ ክርስቶስ ለደቀ መዛሙርቱ መደበኛ፣ ለኛ ለእያንዳንዳችን ለክርስቲያኖች መደበኛ። ከላይ ከ13 ጀምረን ስናየው እናንተ የምድር ጨው ናችሁ ይላል። ጨው አልጫ ቢሆን እንግዲህ ምን ይጣፍጣል? በምን ይጣፍጣል? እንግዲህ የሚጠቅመው የለም። ሰዎች ወደ ውጭ አውጥተው ይጥሉታል፣ በእግራቸውም ይረግጡታል እንጂ ነው። አሁን ምን አልኳችሁ? እያንዳንዳችን ጨው ነን። የምን ጨው ነን? የዓለም ጨው ነን። ዓለም ማለት የህዝብ ጨው ወይም የሰው ሁሉ ጨው ነን ማለት ነው። እኛ ክርስቲያን ነን አይደል? ስለዚህ ክርስቲያን ሆነን የክርስትና ስራ ሰርተን ካልተጠቀምንበት የሰው ሁሉ ጨው ካልሆንን መጨረሻ ላይ አውጥተው ይጥሉታል ማለት ቅዱሳን መላእክት ልክ ይሄ ክርስቲያን ተብለን መጣራታችን ብቻ ስለማይጠቅመን አውጥተው ወደ ገሃነመ እሳት ወደ ሲኦል ይወረውሩናል ማለት። ጨው መጀመሪያ መጣፈጥ አለበት አይደል? ሰው እንዲጠቀምበት እንዲይዘው። ካልጣፈጠ አውጥቶ ይጥለዋል። ክርስቲያንን መንግስተ ሰማያትን ለመውረስ ልክ በእግዚአብሔር ቤት ለመኖር በሰው ሁሉ ፊት ጨው ሆኖ መኖር አለ። ጨው የሚያጣፍጠው ራሱን ነው ሌላውን የሚያጣፍጠው ራሱን ነው ሌላውን እሺ ያው ይሄ የጨውን አይቀምስም፣ እሱ መቅመሻም የለውም ምንም የለውም። ግን ወደ ሰው ስናመጣው ሰው መጀመሪያ ራሱን ጠቅሞ ሰው መጥቀም አለበት። ምን ያልኳችሁ? ራሱን ጠቅሞ ሰው መጥቀም አለበት። አሁን ይሄ ማለት ገንዘብ ሰብስቦ የሆነ ነገር አድርጎ ማለት አይደለም። ለመንግስተ ሰማያት የሚያበቃውን ስራ ሰርቶ በሰው ሁሉ ፊት ብርሃን ጨው መሆን አለበት ማለት ነው። ራሱን ሳይጠቅም ራሱ በጨለማ ውስጥ እየኖረ ራሱ አልጫ ሆኖ ለሌላው ጨው መሆን አይቻልም። ሌላውን ማጣፈጥ አይቻልም። ስለዚህ መጀመሪያ የሚጠበቀው ከአንድ ሰው ምንድነው? ራሱ ጨው መሆን አለበት፣ ሌላውን ደግሞ እንዲጣፍጥ ማለት ነው። እንደዚያ ካልሆነ ምንድነው? ወጥቶ ይጣላል፣ ይወረወራል፣ የሚጠቅመው ነገር የለም። እንዲያውም ሰው ሁሉ በእግሩ ይረግጠዋል ይላል። ዲያብሎስ
ከፈለገ እየዋጠ ከፈለገ እየረገጠ በገሃነመ እሳት መጫወቻ አድርጎት ይኖራል ማለት ነው። እናንተ የዓለም ብርሃን ናችሁ ይላል ቀጣይ። ስለዚህ አሁን እኛ እያንዳንዳችን የዓለም ሁሉ ብርሃን፣ ብርሃናችንን ማን ነው? የኛ ብርሃናችን ክርስቶስ ነው አይደል? ስለዚህ አሁን ሰው የፀሐይ ብርሃን ለማየት ምን መሆን አለበት? አይኑ መብራት አለበት አይደል? አይኑ ማየት መቻል አለበት። አይኑ ካላየ ወይም አይነ ስውር ከሆነ ማየት አይችልም አይደል? ስለዚህ እኛ እያንዳንዳችን መጀመሪያ የሰው ሁሉ ብርሃን ለመሆን ብርሃናችን የሆነውን ክርስቶስን በአይነ ልቡናችን መመልከት አለብን ማለት ነው። ብርሃን ዘኢይጠፍ የማይጠፋው ብርሃን የሚባለው ክርስቶስ ነው። ሌላው ይጠፋል። አሁን ፀሐይ ጠዋት ትወጣለች፣ ማታ ትጠልቃለች፣ መፈራረቅ አለ። የክርስቶስ ስራ የክርስቶስ ትርግና ግን እኛን እያንዳንዳችን የሚጠብቀን ጠብቆ የማይለወጥ ማታም ተኝተን ቀንም ተነስተን ስንጓዝም ስንቀመጥም የማይለየን ብርሃን ነው። አሁን እንተኛለን። ሰው ሲተኛ ራሱን እምነቱን በማለት ነው፣ በእግዚአብሔር ላይ ነው። ናሁ ኢይነው ዘያግቦ ለእስራኤል፣ እስራኤልን የሚጠብቅ አምላክ አይተኛም ይላል በመዝሙር 120 ላይ ጠባቂያችን እግዚአብሔር አይተኛም። ስለዚህ እኛ እንድንተኛ መጀመሪያ አይነ ልቦናችንን አብረተን እምነታችንን በሱ ላይ ጥለን መተኛት አለብን ማለት። ይሄን ብርሃን አሳልፈ ጨለማውን አምጥታል፣ ጨለማውን በሰላም አሳልፈ ለብርሃኑ አብቃይ ብለን መጀመሪያ አይነ ልቦናችንን ከፍተን ብርሃን የሆነው ልቦናችንን አብረተን ጸሎት አድርገን እንተኛለን ማለት። ስለዚህ አሁን ስለ ብርሃን ስናነሳ መጀመሪያ ይሄ በተፈጥሮ የተሰጠን ብርሃን አለ። እነሱ ምን ናቸው? ፀሐይ፣ ጨረቃ፣ ከዋክብት አይደል? የማን ብርሃን ይበልጣል? ከሁሉ የፀሐይ ይበልጣል። ከዚያ የጨረቃ፣ ከዚያ ደግሞ የከዋክብት አይደል? እነዚህ ሶስቱ ምሳሌ ያላቸው የመጀመሪያው የክርስቶስ የእግዚአብሔር ነው። እንዳጠቃላይ ፀሐይ በራሱ የእግዚአብሔር ምሳሌ ነው። የአብ የወልድ የመንፈስ ቅዱስ ምሳሌ ነው ፀሐይ ማለት። ጨረቃ የእመቤታችን የቅድስት ድንግል ማርያም ምሳሌ ነው። ልክ ጨረቃ በከዋክብትና በፀሐይ መካከል እንደሆነችው እመቤታችንን በፍጡርና በፈጣሪ መካከል ከፍጡራን በላይ ከፈጣሪ በታች መሆኗን እንረዳለን ማለት ነው። ከዋክብት ደግሞ የጻድቃን የመነኮሳት የሰማዕታት ምሳሌ። ስለዚህ አሁን እኛ ፀሐይ፣ ጨረቃ፣ ከዋክብት ስናይ ከእግዚአብሔር ጀምሮ ታች እስካሉት ቅዱሳን እንመለከታለን። ፀሐይን ስናይ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ እንመለከታለን። ጨረቃን ስንመለከት ቅድስት ድንግል ማርያም እንመለከታለን ማለት። አሁን ጨረቃ ግማሽ የምትሆንበት ጊዜ አለ፣ የምትጎልበት የምትሞላበት ጊዜ አለ አይደል? ሰሌዳዋ ተመሳሳይ ነው። እመቤታችን ቅድስት ድንግል ማርያም ሳትወለድ የቆየችበት ዘመን አለ። ከዚያ በኋላ ተወልዳ ምልዕት ሆና ትኖራለች ማለት ነው እንጂ ሕጸጽ አለባት ማለት አይደለም። የብርሃኗ መጉደል መሙላት የዘመን እንጂ በእሷ ላይ ሕጸጽ አለበት ማለት አይደለም። ላቲ ሰባት ምስጋና ያደረሳት ነው። ስለዚህ አሁን እነዚህ ብርሃን ማለት እኛ እያንዳንዳችን ብርሃን ነን ተብለናል። የሰው ልጆች እንደዚያ ክርስቶስ ሲያስተምራቸው ብርሃን ናቸው ብሏቸዋል። የማን የዓለም ብርሃን ናቸው ብሎ ነግሯቸዋል። ክርስቶስ ሲሰቀል እነዚህ ብርሃን የሚሰጡ ሶስቱ ግብራቸውን ለውጠዋል። የሰው ልጅ ብርሃን ናቸው የተባለው ግን ብርሃኑን ለመቅበር ለመስቀል ይፋጠን ነበር። እጅህን ቆርጠጣል፣ እግርን ቆርጠጣል እየተባለ ሲማር የነበረው ሰው የክርስቶስን እጅግ በብረት ቸነከረው። እነዚህ የሚያልፍ ሰሌዳ ኑሯቸው ብርሃን የተሳለባቸው ፀሐይ፣ ጨረቃ፣ ከዋክብት ግብራቸውን ለውጠው ፀሐይ ጨለመች፣ ጨረቃ ደም መሰለች፣ ከዋክብት ተረገፉ። ስለዚህ ከኛና ከነዚህ ከሚያልፉት ብርሃናት በነገራችን ላይ እነዚህ የተፈጠሩ ለማን ነው? ለሰው ነው። ለሰው ነው፣ ለሌላ አይደለም። ግን ክርስቶስ የመጣ ለማን ነው? ሰውን ለማዳን ነው። ሰውን ለማዳን መጥቶ ሰው ሲሰቅለው እነዚያ ምንም የማይመለከታቸው ፀሐይ፣ ጨረቃ፣ ከዋክብት እንዴት እኛን ብርሃን ያጎናጸፈ እኛን ብርሃን ያለበሰ አምላክ እንዴት ርቃኑ ሲሰቀል ብርሃናችንን ገልጸን አሳይተን እና መዛባቻ እናደርገዋለን ብለው
አንዷ ብርሃኗን አጨለመች፣ አንዷ ደም መሰለች፣ አንዷ ሌሎች ደግሞ ረገፉ ማለት ነው። ስለዚህ የሰው ልጅ ማለት ብርሃኑን ለመሰወር የሚፋጠን ብርሃን ነው። ብርሃን ነበር ግን ጨለማ የሆነ ፍጥረት። እግዚአብሔር የማይጠፋ ብርሃን ሰጥቶት ግን ያን ብርሃን ለማጥፋት የሚሽቀዳደም ሰልፈኛ። እኔ በጣም የሚገርመኝ አይሁድ ተርበው ሲያበላቸው ነበር፣ ተጠምተው ሲያጠጣቸው ነበረ። 38 ዓመት ደዌ ይዞት ሲያስነሳ ነበረ። አልጋውን ተሸክሞ እንዲሄድ ሲያደርግ አይነ ስውር ሆኖ አይኑን ሲያበራለት ነበር። አይነ ስውር ሆኖ አይኑ የበራለት ሰው ክርስቶስን እርቃኑን ተሰቅሎ ማየት አልፈልግም ብሎ አይኑን ጨፍኖ የሚል የለም ወንጌል። ፀሐይ፣ ጨረቃ፣ ከዋክብት ግን ራሳቸውን ስውር። ለምሳሌ እንበል ከኛ መካከል አንዳችን አይነ ስውር ሆነን ክርስቶስ መጥቶ አይናችን እናበራ አይደል? አብርቶ ሲያበላ ሲያጠጣ እናንግስ ሲሉት አብረን ይሄ እኮ ተአምር ያደርጋል፣ ኃያል ነው፣ የእግዚአብሔር የባህሪ ልጅ ነው እያልን ስንመሰክር እኖራለን። ሲሰቀል ግን እንዲሁ ከማየት እንኳን አይናችንን እንከልከላለን። ምክንያቱም የምናደርገው ምንድነው? ከብዙሃኑ ጋር መጨመር እንጂ ከእውነት ጋር መቆም ስላልሆነ ማለት ነው። አሁን እኮ አላውቅ ብሎ አይደለም፣ አብዛኛው ላያውቅ ይችላል፣ ግን የሚያውቅ ሰው አለ። ከነዚያ መካከል ተአምር እንደሚያደርግ እግዚአብሔር ልጅ እንደሆነ እንደሚሰቀል በጥፊ እንደሚመታ ትንቢቱን ያነበበ ሰው አለ፣ የሚያውቅ ሰው አለ። ግን ተው ብሎ የለመነ ሰው የለም። ለምን? ከሰው መለየት ስለማይፈልግ። ስለዚህ አሁን ብርሃን ሲመጣ ምን ማድረግ አለበት? ጨለማውን ማስወገድ አለበት አይደል? እኛም እያንዳንዳችን አሁን ብርሃን ለመሆን ከፈለግ ከጨለማው በተቃራኒ መቆም አለብን ማለት ነው። ጨለማ በጣም የሚያስፈራ፣ ከጨለማ በላይ የሚያስፈራ ነገር የለም። ብርሃን ያንን ጨለማ አባሮ ሰዶ ነው ቦታውን የሚይዘው። እኛም ከዚያ ጨለማ ጋር ጨለማ የሆነ ምክር ከሚመክሩ፣ ጨለማ የሆነ ሀሳብ ከሚያስቡ፣ ጨለማ የሆነ ስራ ከሚሰሩ ነገስታት፣ ከአላውያን ነገስታት፣ ከመናፍቃን ጳጳሳት፣ ከሌሎችም ተንኮል ከሚሰሩ የቤተክርስቲያን ሰዎች፣ ከዓለማዊ ሰዎችም በግራ በተቃራኒ መቆም አለብን ማለት ነው። እነሱ በቀኝ ካሉ በግራ፣ በግራ ካሉ በቀኝ ማለት ነው። እነሱ ካሉበት በተቃራኒ መቆም አለብን ማለት ነው። እንደዚያ ካልሆነ ብርሃናችንን ሰው ሊያዩ አይችልም። ብርሃን የሚታወቀው ጨለማውን አስወግዶ ሲመጣ ነው። ሁልጊዜ ብርሃን ከሆነ የብርሃኑ ድምቀቱ ሙቀቱ አይታወቅም። ስለዚህ መከራ ሲመጣ አሁን እንደምታውቁት በጣም ብዙ ሰሞኑን አለ ሰው እየታረደ እንደ በግ የሰው ልጅ እየታረደ ማለት ተለምዶ ያም መታረድ ከምንም ሳይቆጠር እየተኖረ ነው። በነገራችን ላይ ክርስቲያኖች እኛ ስለማናስብ ነው እንጂ የኔ አባት እናት ቢሆን ምን ያህል እንደማለት ታውቃለህ። የእያንዳንዳችን እናት አባት እህት ወንድም ቢሆን ምን ያህል እንደምናደርግ እናውቃለን። ይህን እንደ ተራ ነው የምናየው። አያሳስበንም፣ ምንም አያስጨንቀንም። እንዲሁ ምን ያህል ሰው ሞተ የሚለውን ነው የምንጠይቅ እንጂ እንዴት ይሄ ነገር ይሰራል ብለን አንጠይቅም። ሚዲያ የምንመለከተው ምን ያህል ሰው ነው ያለቀ የሚለውን ለማወቅ ብቻ ባይገባ ነው እንጂ እኮ እያንዳንዳችን የክርስቶስ አካሎች ነን። ምን አልኳችሁ? የክርስቶስ አካል ነው። ለምሳሌ እንበልና የኔ እጅ ቢቆረጥ ሌላው አካል ነው ያመኝ ኧረ ተናገሩ። ያም ማለት ካመመ ይሄ ተቆርጦ ሲያልቅ ወደ ሌላ ይቀጥላል። ማመሙን ተውትና ይሄ እጅ ተቆርጦ ካለቀ ወደ ራስ ወደ አንገት ምናምን መቁረጥ ይጀምራል ማለት ነው። ስለዚህ ዛሬ እነሱ ላይ እንደቀላል ያየነው ነገር ዛሬ ሲሞቱ ለነሱ ድምጽ ካልሆነ ነገም እያንዳንዳችን በተናጠል ሞተን እንቀርም። ስለዚህ ምንድነው ማድረግ ያለብን? እኛ እኮ ክርስቲያን ማለት ከክርስቶስ ማዕድ ከአንድ ስጋ የሚበላ ከአንድ ደም የሚጠጣ የምንካፈል የክርስቶስ አካሎች ብልቶች ነው። ስለዚህ የአንድ ክርስቲያን ሞት ያሳስበናል፣ ያስጨንቀናል። ምክንያቱም እሱ ቢኖር አብረን መጹተን ሰተን ተምረን አስተምረን ገነት መንግስተ ሰማያትን እንወርሳለን። እሱን አጣን ማለት የሆነ አካላችን ተቆርጦ ወደቀ ማለት። ስለዚህ እንደዚያ ከሆነ ብርሃን ምንድነው የሚያደርገው?
ለራሱ ነው የሚያበራ ለሰው ነው? ፀሐይ የሚያበራ ለራሱ ነው? ፀሐይ መቼም አይን የለውም ምንም እንትን የሚለው የለውም፣ የሚያበራ ለሰው ነው። ስለዚህ አሁን እኛ የሚያሳስብን የሰው ጉዳይ የሰው መሞት ጉዳይ ነው። እንዲሁ ክርስቲያኖች እንበልና አሁን ሙቷል አይደል? ብዙ ሰው ሙቷል። የኛ ፔፐር አሁን መውጣት አለበት ብለን አስበን አይ በአጋጣሚ እንግዲህ ሪግሬት አድርገናል ብለው ወድቋል ብለው ቢልኩልን ከዚያ በላይ አናስብ? ከሰው ሞት በላይ የኛ ፔፐር መውደቅ አያሳስበንም? ከራሴ ጀምሮ ማለት ነው። ስለዚህ እንዴት ነው ብርሃን ልንሆን የምንችለው? ራሳችንን ብርሃን ነን ብለን የምንጠራው እንዴት ነው? እንዲሁ መጽሐፍ ቅዱስ አንዳንዴ ሳነቡ በራሴ ያፍራሉ። የዓለም ብርሃን ተብሎ ለራሱ በጨለማ ውስጥ የሚኖር በኃጢአት ተዘፍቆ የሚኖር ሰው ይህ ምን ሊባል ይችላል? ስልጣን ተሰጥቶን ሁሉን ነገር ማድረግ ትችላላችሁ፣ ሙታንም ማስነሳት፣ ድውይ መፈወስ፣ ጎባጣ ማቅናት፣ ዕውር ማብራት፣ ሁሉም ስልጣን ተሰጥቷቸዋል ተብለን ስልጣኑ ተሰጥቶን ግን እኛ ራሳችን የደዌ መጠራቀሚያ ሆነን የኃጢአት ተሸካሚዎች ነን እየኖርን። እንዲያውም መልካም ስራችሁን እያዩ የሰማይ አባታችሁን ያመሰግኑ ዘንድ ብርሃናችሁ በሰው ፊት ይብራ ይላል። ምን አልኳችሁ? መልካም ስራችሁን እያዩ የሰማይ አባታችሁን ያመሰግኑ ዘንድ ብርሃናችሁ በሰው ፊት ይብራ። አሁን ለምሳሌ ትምህርት እንማራለን፣ የሚማራለን፣ የሚያስተምራለን፣ የሚቀድሳለን፣ የሚያስቀድሳለን፣ አገልግሎት አለ። እግዚአብሔር የሚለን ስራችሁ መልካም የሆነ ስራችሁ ነው የሚለው። እያንዳንዷ የምንንቀሳቀስባት ስራችሁ መልካም ትሁን። መልካም እውቀታችሁ፣ መልካምነታችሁ፣ መልካም ስልጣናችሁ፣ የሆነ ነገራችሁ በሰው ፊት ይብራ አላለ። መልካም ስራችሁን እያዩ የሰማይ አባታችሁን ያመሰግኑ ዘንድ ብርሃናችሁ እንዲሁ በሰው ፊት ይብራል። ስለዚህ የትኛው ስራችን ነው አሁን እንዲሁ የኔ ስራውን የትኛው ስራዬ ነው ተገልጦ በሰው ፊት ሊያበራ የሚችለው? እንዲሁም ሰውን ጨለማል እንዲሁ ጨለማ ሆኖ በዝብዞ እንትን አይደል እንጂ በዝብዞ ሊያጠፋ ይችላል እንጂ ሊያበራ ይችላል። ጽድቃችሁ ከጸሐፍት ከፈሪሳውያን ካልበለጠ መንግስተ ሰማያት አትወርሱም ይላል። የጸሐፍት የፈሪሳውያን ጽድቅ ምንድን ነበር? ምን ነበር የሚያደርጉ? እነሱ በጣም ረጅም ልብስ እየለበሱ ረጅም ጸሎት እየጸለዩ ከሚመናን ገንዘብ መሰብሰቡ። ያንን አሁን መጸለያቸውን እዚያ አቁመው ያን ልብስ ማንዘራፋቸውን ደግሞ እንደገና ድግስ ሲጠሩ ከላይ ሄደው ይቀመጣሉ። ከጫፍ ወጡ ከሚጀመርበት ከሚደረደርበት ጠላው ጠጁ ከሚጣልበት ቦታ ላይ ሄደው ቁጭ ይላሉ። ያን አሁን እነሱ የሚያስቡ ከሰው በላይ ነን፣ ስለዚህ እኛ ለእግዚአብሔር ቅርብ ነን ብለው ነበር የሚያስቡ። መንገድ ላይ ሰው የተመሳቀለ ጎዳና ላይ ወደ ቤተክርስቲያን ወደ ቤተ መቅደስ ወደ ገበያ በሚሄድበት መንገድ ላይ ሄደው መንገድ ላይ ጸሎት ያደርጋሉ። ያ ጸሎት የሚያደርጉት ለጽድቅ አይደለም። ይሄ ሰው ጸሎተኛ ነው ይበለኝና ሰው የፈለጉትን እንዳገኝ ብለው ስለሚፈልጉ። ሌላም በጣም ብዙ የሚያደርጉት ነገር ነው። ዛሬ ይሄ እየሆነ አይደለም እንዴ ክርስቲያን? ዛሬ በእኛ ዘመን ያለን አሁን ከአገልጋዮች ከላይ ከካህናት 3 ክፍል አለ ቤተክርስቲያን። ካህናት አሉ፣ ምእመናን አሉ፣ ምእመናት አሉ። ካህን ማለት አገልጋይ ማለት ነው። ሙሉ ከታች ከመዘምሩ ጀምሮ እስከ ሊቀ ጳጳሱ እስከ ፓትርያርኩ ይቀጥላል። ምእመን ማለት ወንዱ ማለት ነው። ምእመናት ማለት ደግሞ ምእመንት ወይም ምእመናት ማለት ደግሞ ሴቷ ማለት ነው። ስለዚህ በ3 ነው የሚከፈል። አሁን ሁሉም ልክ እንደ ጸሐፍት ፈሪሳውያን የሚፈልጋት ነገር አለ። ሁሉም ማለት ካህኑም የሚፈልገው ነገር አለ። ክህነቱን ተጠቅሞ ብርሃኑን በሰው ፊት አብርቶ በአብ በወልድ በመንፈስ ቅዱስ ስም አጥምቆ ገነት መንግስተ ሰማያትን እንዲወርሱ ማድረግ አይደለም። ወይም በጎቹን ነጥቆ ተኩላ ሲበላቸው አይ ከበጎች በፊት እኔ ልበላ ብሎ ለበጎች ራሱን አሳልፎ የሚሰጥ አይደል አይደል? እስካሁን እንግዲህ ነፍስ ካወቅ በጣም ብዙ ሰው ሲታረድ እንሰማለን። አንድ ሊቀ ጳጳስ ታረደ፣ አንድ የሆነ ሀገረ ስብከት እንትን ታረደ ሲባል ሰምተናል። እኔ ታረዱ እያልኩ አይደል፣ እንዲታረዱብን አንፈልግም። በረከታቸው ይደርብን አባቶቻችን ናቸው። ግን መጀመሪያ ተላልፎ እንዲሰጥ የታዘዘ ስለ በጎች ፈንታ ክርስቶስ ቀድሞ የተሰጠው እናንተ ምንን ተከተላችሁ እያንዳንዳችሁ ስለ በጎች ራሳችሁን አሳልፋችሁ ስጡ ማለት። ይኸው ጴጥሮስ
ክርስቶስን አየ። ክርስቶስ በመስቀል ላይ ሲሰቀል አየ። ፈርቶ የዚያለት ሮጠ። መጨረሻ ላይ ግን ጨክኖ እንደ አምላክ ያርጋችሁ አትስቀሉኝ፣ የቁልቁል አርጋችሁ ስቀሉ ብሎ ቁልቁል ተሰቀለ። ስለ በጎቹ ተላልፎ ተሰጠ ማለት ነው። እነ ቅዱስ ጳውሎስ አንገታቸውን ለሰይፍ አሳልፈው ሰጡ። መጀመሪያ ግን ክርስቶስ ሲሰቀል አብረው ከሰቃዮቹ ጎራ ተሰልፈው ነበር። በኋላም እነ ቅዱስ አትናቴዎስ ያን ያህል መከራ፣ ያን ያህል ስደት፣ እነ ቅዱስ ዮሐንስ አፈወርቅ እንዲሁ የቅዱስ ዮሐንስ አፈወርቅን ዜና ሕይወቱን ብታነቡት በጣም ደስ ይለኛል። በቃ ማለት ይሄ በጣም ብዙ ቅዱሳን አሉ፣ ብዙ ተአምር ያደረጉ ሰዎች አሉ። ግን የቅዱስ ዮሐንስ አፈወርቅ በጣም የሚገርመኝ ነገር ምንድነው? ሊቀ ጳጳስ ሆኖ ሊቀ ጳጳስ ሲሆን አሁን ተከላካይ ይኖራል። ልክ እንደ ቤተ መንግስቱ ጋርድ አለው። ማግኘት አንችልም። አሁን እኛ ሄደን መሳለም ምናምን በጣም ከባድ ነው። ከብዙ ውጣ ውረድ በኋላ ነው ልናገኛቸው የምንችለው። አሁን ዓመት በዓል ምናምን ሲሆን እዚያው ውስጥ ላይ እንኳን ለማግኘት ያው በጣም ከባድ ነው። ብቻ ቅዱስ ዮሐንስ አፈወርቅ እንደዚያ ሰው ሲመጣ እነዚህ ድሃ ናቸው ምናምን ተብሎ ድሃዎች ሲገፋኝ ተዋቸው፣ ሊቀ ጳጳስ መሆኔ አገልጋይ መሆኔ ድሃ እንዳይበደል እንዳይሰማን አገልጋይ አልተገኘም አንድ እንኳን ማለት። ቅዱስ ዮሐንስ አፈወርቅ ብቻውን ሆኖ ስለ ብዙዎች ተላልፎ ተሰጠ። ዛሬ ብዙ አገልጋዮች ሆነን ስለ አንድ ሰው እንኳን ተላልፈን ተሰጠ አልቻለም። ስለዚህ እንደዚህ ሆኖ ብርሃንነት የለም ማለት ነው። እና ቅዱስ ዮሐንስ አፈወርቅ መጨረሻ ላይ ምን ተባለ? እንደዚህ ይዛችሁት ሂዱና ውርጩ ሰውነትን እየፈለጠ እየቆራረጠ ስጋን ከአጥንት የሚለይ ቦታ ውሰዱት፣ ሳይመለስ በዚያው እንደተጋዘ ይሙት ተብሎ ተፈረደበት። እየሄደ እንግዲህ የሚገፉት የሚያዳፉት ወታደሮች ወፍራም ልብስ ለብሰው ስንቅ ይዘው ነው። እሱ እንደነሱ ስንቅ የለውም፣ የሚበላው ያለው ክርስቶስ ብቻ ነው። ዛሬ በጣም አሁን አንድ አገልጋይ ብንወሰድ ብዙ ሳንቲም ብዙ ብር ነው ሲንሻሻ የሚገኘው። እሱ ግን ምንም አይነት ነገር አልነበረውም። እየሄደ እነሱ ሲደክሙ ግፉኝ፣ አዳፉኝ፣ ጣሉኝ፣ አንሱኝ ይላቸው ነበር። ለክርስቶስ ሰማዕትነት ለመቀበል በጣም እየጓጓ ይሄድ ነበር። መጨረሻ ላይ እየሄደ አንዲት ቤተክርስቲያን አግኝቶ እዚያች አርፎ መሞት ፈለገ። እነሱ ግን አንስተው እያዳፉ ወሰዱ። እልፍ እንዳለ ነፍሱ ከስጋው ሊለይ ሲል ስለ ሁሉም ነገር እግዚአብሔር ይመስገን ብሎ ሞተ። እኛ እኮ እያለን አንዲት ጉድለት ስትመጣብን እንደው ያችን ቃል መናገር አንችልም። ክርስቲያን እንደው ለይተን ነው የምናመሰግነው አይደል? ለማመስገን ራሱ የሆነ ነገር የፈለግነው ነገር ሲሟላ ነው የምናመሰግነው። ሲጎልብን እንደው እግዚአብሔር እኔ ያንተ ተከታይ ነኝ፣ እኔ እንደዚህ ነኝ፣ በቃ ሌላ ነገር እናማራለን። ቅዱሳን አባቶቻችን እየሞቱ ስለ ሁሉም ነገር እግዚአብሔር ይመስገን ብሎ ሞቱ። እንደው እግዚአብሔር በቸርነቱ እንደነዚህ አይነት አባቶችን ዛሬ የሚያስነሳል እና ብርሃናችሁ በሰው ፊት ይበራ ማለት ስለ ሰው ተብሎ ተላልፎ መሰጠት እንደዚህ ነው። አሁን እኮ እኔ ሰብካለሁ፣ የሚሞተው ሌላ ነው፣ የሚያስተምረው ሌላ ነው፣ በህይወቱ እያስተማረ የሚያልፈው ሌላ ነው። ብፁዕ ተብሎ የሚጠራው ሌላ ነው፣ የብፅዕና ስራ ሰርተው የሚያልፉት ሌሎች ናቸው። ተቃራኒ ሆነው ኑሯችን ራሱ በጣም ተገላቢጦሽ ሆነ። መሞት ያለበት ከፊት ቀድሞ በጎቹን እየመራ መሰቀል፣ የቤተክርስቲያንን ልዕልና ማስከበር ያለበት ሰው ሌላ ነበር። ግን እየሞቱ ያሉ ከታች አሉ፣ ምንም ጠያቂ የሌላቸው በቃ ተቀበጅባጅ የሆኑ በጎች እየታረዱ አለው። ስለዚህ እንደው ቢያንስ እንኳን ምንም ማድረግ ባንችል እግዚአብሔር ሆይ ነፍሳቸውን በአጸደ ገነት አሳርፍልን ብለን እንደው ጸልየን እናውቃለን። የእነሱን ሞት ስንሰማ፣ የእነሱን መታረድ፣ የእነሱን መሳደድ፣ ዛሬም እኮ ድረሱልን እያሉ ብዙ የሚጮህ ይኖራል። በየቦታው ብዙ ክርስቲያን የሚጮህ ይኖራል። እኛ ላይ ሲደርስ ሳይሆን በነገራችን ላይ መጽሐፍ ምንድነው የሚለው? አንተ ካልማርክ፣ አንተ ይቅር ካላክ አንተ እንዴት ይቅር ትባላለህ? መጨረሻ ላይ እኛ ስንጮህ የሚሰማን የለም። እግዚአብሔር ለእያንዳንዱ እንደ ስራው ይሰጣል። በነገራችን ላይ እንደው በስጋችን ምናልባት አንዳንዱ ሊያልፈው ይችላል። አብዛኛው ግን የስጋውን ኃጢአትም እዚሁ ተቀብሎ ይሄዳል። አሁን ቅዱስ ዳዊትን ታውቁታላችሁ አይደል? እንደ ልቤ ብሎ የጠራው
እንደ ልቤ ተብሎ ተጠርቶ ኃጢአት ሰራ። ኦሪዮን ገደለ። ኦሪዮን ስለገደለ የገዛ ልጁ ከአብራኩ የተከፈለው አቤሴሎም 3 ወር ተራ ልብስ ለብሶ ተራ ጫማ ተጫምቶ በበረሃ በዱር በገደል እንዲከራተት አደረገው። ጦር አስነስቶ እነግሳለሁ ብሎ ማለት። ስለዚህ የኦሪዮን መግደል ቅጣቱን ተቀበለ። በማን? በራሱ ልጅ በአቤሴሎም። ስለዚህ እኛ ይቅር እንድንባል መጀመሪያ ይቅር ማለት አለብን። እኛ እንድንማር እነሱን ማረልን፣ በቸርነት አስብልን ብለን መማጸን አለብን ማለት። አሁን እንዲሁ የዓለም ብርሃን መሆን አይደለም የራሳችን ብርሃን እንዲሁ እያንዳንዳችን ነፍስ አሁን ክርስቶስ ቢመጣ እንዲሁ እኮ በቸርነቱ ቸር አምላክ ስለሆነ በብርሃኑ እርቃኑን ተሰቅሎ በሸፈነልን ብርሃን የእያንዳንዳችን ኃጢአት ተሰውሮልን ነው እንጂ እኔ እዚህ ቁሜ ማስተማር እናንተ ዝግባችሁ መማር አይደለም። ተራ ሰው መስሎ እንኳን በመንገድ መገናኘት አንችልም። ምክንያቱም ሁላችንም ይሄ በለስ ለማገልደን ከበለሷ ስር ሄደን በየጫካው ተሰውረን ነበር። እግዚአብሔር ግን ቸር ስለሆነ በቸርነቱ ሁሉንም ሰውሮ ምንም ብዙ ሰርተን እንዳልሰራን አድርጎ እዚህ እንቆያለን። እድሜ ለንስሐ ሰጥቶ ዘመን ለፍስሐ ሰጥቶን ቁመን እንድንማር ከዛሬ ነገ እንድንለወጥ ከዛሬ ነገ ተቀይረን ሰውም እንድንቀይር። እንዲህ አንዳንዶቻችን እኮ በምስራቅ እንደወደቅን እስካሁንም እዚያ ላይ ወድቀናል። አንዳንዶች ደግሞ ወደ ምዕራብ ሄደን እንደተጋደም በዚያው አለ። እንዲሁ ከፀሐይ እናንሳለን። እንዲህ ፀሐይ እንኳን እኮ በቀን ትመላለሳለች። እንዲሁ ቢያንስ አንዳንድ በጠዋት አንዴ እንኳን ተነስተን እንደው ተመስገን ሳንለው እንዴት ውዳሴ ማርያም ሳንደግም ተኝተን አረን ተነስተን እግዚአብሔር ሆይ ጨለማውን አሳልፈን ለዚህ ብርሃን ስላበቃኝ ስም የተመሰገነ ይሁን ብለን ሳናመሰግን እንዴት እንላለን? ይህ እኮ ከግዑዝ ከሆነችዋ ከፀሐይ ማለት ነው። መቼ ይሆን የኛ ልቡና በምስራቅ በርቶ የሚኖር? በጣም የሚገርማችሁ ፀሐይ ስትወጣ ሁሉም ለማየት ይጓጓላል። የፀሐይን ብርሃን ለማየት ለመሞቅ ጠዋት ላይ ሁሉም ይጓጓል። አይኑን ወደ ምስራቅ ያነሳል። አንድ ሰው ቅዱስ እየሆነ በሄደ ቁጥር የቅድስና ስራ በሰራ ቁጥር እውነታ የሆነ እግዚአብሔር በሰራውና ባዘዘው ሕግና ስራ ሲጓዝ ሁሉም ሰው እሱን ይመለከተዋል። ብርሃናችሁ በሰው ፊት ይብራ ማለት ይሄ ነው። ሁሉም ሰው እሱን ያያል። ይኸው እነ ቅዱስ ዮሐንስ አፈወርቅን ዓለም በሙሉ አይደለም መንፈሳዊው ዓለማዊ ሰው ሲዘክራቸው ነው። ምን ስላደረጉ? መልካም ስራ ሰርተው ስላለፉ ማለት ለኔ የሚለው አንዳችም ነገር ስላልነበረው ሁልጊዜ ለሚመናን ብሎ ራሱን አሳልፎ ሰጥቶ ስለኖረ። ስለዚህ አሁን የጀመርነው ከላይ ነው፣ ከካህናት ነው አይደል? እኛስ ምእመናን ክርስቲያኖች እኛ እያንዳንዳችን ከኛ የሚጠበቅብን እኛ መስራት የምንችለው እጃችን ላይ ያለ ማድረግ የምንችለው ስልጣን ነው። እኛስ እንደምእመናን የሚጠበቅብን እያደረግን ነው ወይ? በጣም ብዙ ምእመናን አሉ አይደል? ጻድቃን አሉ አይደል? ክህነት የሌላቸው ግን እግዚአብሔርን ደስ ያሰኙ ተራራ እስከ ማፍለስ የደረሱ የአሕዛብን አንደበት የመናፍቃን አንደበት የዘጉ አሉ። ምንም መስቀል ሳይኖራቸው ምንም ትምህርት ሳይኖራቸው እግዚአብሔርን ያገለገሉ እግዚአብሔር እንደወደደው እንደፈቀደው የኖሩ በጣም ብዙ ቅዱሳን አባቶቻችን አሉ አይደል? ስለዚህ እኛስ እንደነሱ የእነሱን አስረፍኖት እየተከተልን ነው ወይ? ካህናቱስ እሺ እኛ መሆን አልቻልንም። እንደ ቅዱስ ዮሐንስ አፈወርቅ መሆን ባንችል እንደ ቅዱስ ጊዮርጊስ የሚነሳ አንድ ሰው ምእመን አለ? ተነስቶ ሰው ሁሉ ክዶ ሁሉም እግዚአብሔርን አናውቀው ለጣዖት መስገድ አለብን እግዚአብሔርን አናመሰግንም ብሎ ሁሉም ተማምሎ እግዚአብሔር በካደበት ጊዜ ተነስቶ እኔ ለእግዚአብሔር እሰግዳለሁ ብሎ እኔ በጣም ይገርማችኋል። ቅዱስ ጊዮርጊስ እኮ ሄዶ ከደራጎን ጋር የታገለው ለአንዲት ብሪታዊት ሴት ብሎ ነው። ደራጎን ማለት እንዲህ እንደምታስቡት በጣም ቀላል ነገር አለ። በጣም ትልቅ አውሬ ነው። በአእምሮ እንኳን ለመሳል ስታነቡት የደራጎን እያንዳንዱ የአካሎቹን ምን ያህሉ እንደነበረ ምን ይመስል እንደነበረ
ለማሰብ የሚያስፈራ አውሬ ነው። ሂዶ ከእርሱ ጋር የታገለው ስለዚያች ነፍስ ብሎ ስንት ሰው እየታረደ አሁን እያንዳንዳችን ነው። ስለዚህ ነፍስ ብለን አስበናል። የሌላውን ነፍስ አይደለም እኛ የወለድናቸው ልጆች ቤታችን ውስጥ ሙተው ቤታችን ውስጥ የኃጢአት መሰማሪያ ሆነው ኃጢአት እየሰሩ እየኖሩ ዝም ብለናል። ሊቁጫል ነው እንዲሁ የዓለም ብርሃን አይደለም የቤተሰብ ብርሃን ሆነናል። ዓለም እየበራ የሚሄደው ዓለም የበራው በ12 ሰዎች ነው። 11 ነበሩ፣ ኋላ ማቲያስ ገብቷል። 12 ናቸው። ይሁዳ ሲወጣ እግዚአብሔር ለይሁዳ ቀረበት እንጂ ለእግዚአብሔር ምንም አይቀርበትም። ለእኔ ይቀርባኛል እንጂ እኔ ባላስተምር እግዚአብሔር የሚጎልበት ሁሉም ሰው ሊድን ይፈልጋል እንጂ እግዚአብሔር የሚጎልበት አምላክ አይደለም። ዓለም እንደዚህ ብርሃን እንዲሆን እንደዚህ ጨው እንዲሆን የሆነው በእነዚህ በ12 ሐዋርያት። እነዚህ 12 ሐዋርያት ሲሄዱ ግን ምዕመናን የሚያደርጉት ፍቅር ነበር፣ የሚያደርጉት እንክብካቤ ነበር። እነ ቅዱስ ጳውሎስ ሄደው ሲያስተምሩ እያለቀሱ እየተከተሉ ከአንተ ተለይተን አንቀርም ሲሉ አልቅሶ ተመልሼ እመጣለሁ ብሎ አጽንንቶች ሄደ። ብዙ አባቶቻችን ሲሞቱ እነ ቅዱስ አግናጢዎስ ሲሞቱ ከአንተ በፊት እኛ እንሞታለን ብለው ምዕመናን ለካህናት ለመሞት ይሹ ነበር። አንዱ ለአንዱ ተላልፎ መሰጠት ማለት ካህኑ ለሚመኑ ብቻ ሳይሆን ምዕመኑ ለካህኑ እኔ ካንተ በፊት እሆናለሁ ብሎ ራሱን አሳልፎ መስጠት አለበት ማለት ነው። እንደዚያ ከሆነ እኛ በሰው እየፈረድ ፈራጆች ብቻ እንሆናለን ማለት ነው። ስለዚህ ከኛ ከምዕመናን የሚጠበቅ ነገር አለ። ጴጥሮስን ለማክበር አሁን ጴጥሮስ ሲያስተምራቸው በአንድ ቀን አመኗል። ስንት ሰው አመነ? 3 ሰው አመነ። 3 ሰው አመነና እንዲያው እንድን ዘንድ ምን እናድርግ ብለው ጠየቁት። አሁን እናንተ በጣም ብዙ ቀን ጉባኤ ሄዳችሁ ተምራችኋል። ብዙ ቀን የነፍስ አባታችሁ መክሯችኋል። ብዙ ቀን ብዙ መንፈሳዊ አገልግሎት ቦታ ሄዳችኋል። አንድ ቀን ምን እናድርግ እንድን ዘንድ ብላችሁ ጠይቃችኋል? እነዚያ እኮ የጠየቁት ገና ሳያምኑ ሳይጠመቁ በኢየሱስ ክርስቶስ ስም ተጠመቁ አለ። አሁን ስትጠመቁ በኢየሱስ ስም ተጠመቁ ማለት አይደለም ዛሬ እንደሚያነሱት ማለት በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ይላል። ጴጥሮስ ለምን በኢየሱስ ክርስቶስ ስም ተጠመቁ አለ ከተባለ የዚያን ጊዜ በሰዓቱ አይሁድ ይክዱት የነበረው ክርስቶስን ነው። ስጋ ለብሷል። በጠባብ በአጭር ቁመት በጠባብ ደረት ተወስኖ አይተውታል። ስለዚህ ሩቅ ብእሲ ወልደ ዮሴፍ ይሉ ስለነበረ አምላክ እንደሆነ እሱ ለመግለጥ እንደዚህ ያለ እንጂ ስንጠመቅስ በአብ በወልድ በመንፈስ ቅዱስ ስም እንጠመቃለን። ስለዚህ እናንተስ ለካህናት ያላችሁ ፍቅር ምን ያህል ነው? ምዕመናን አብዛኞቻችን ወተን የከሌ ጳጳስ እንደዚህ ናቸው፣ የከሌ ሰባኪ እንደዚህ ነው፣ የከሌ ዘማሪ እንደዚህ ነው እያልን ተሳዳቢ ያለን እና እንዴት ነው ያገልግል? በፍቅር እኮ ነው የሚሰባል። ክርስቶስ ከሰማይ ሰማያት መጥቶ እዚህ እንዲሰቀል የሆነ በፍቅር ነው። ከግብፃውያን በላይ ጣዖት አምላኪ ያልነበር አይደል? በታሪክ ሄሮድስ እየተባሉ ይሾሙና ያ የሚሾሙት ደግሞ ሄሮድስ በጣም ጣዖት አምላኪ ህዝቡን ለጣዖት የሚያሰግድ አስጨንቆ የሚገዛ ከሃዲ። ክርስቶስ መጀመሪያ የተሰደደው ወዴት ነው? ወደ ግብፅ ነው። ግብፃውያን በፍቅሩ ስቦ የራሱ ለማድረግ ሌላ ምንም እንትን። ሌላው ደግሞ ምዕመናት ሴቶች እናቶቻችን እህቶቻችን እንደ ምዕመናት ናቸው ወይ? ልጃቸውን ወልደው እኔ በጣም የሚገርም የቅድስት ኢየሉጣና የቅዱስ ቂርቆስን ገድል ሳነብ ምን አይነት መባረክ ነው! የ3 ዓመት ልጅ 33 ወደ 3 ዓመት ከ3 ወር ተምሮ ይሁዳ ክርስቶስን አሳልፎ ሲሸጠው ያ የ3 ዓመት ልጅ ግን እናቴ ሆይ ጨክኝ፣ አናንያ አዛሪያ ሚሳኤልን ያዳነ አምላክ እኛንም ያድነናል እያለ ያጸናት ያተቀት ነበር። ልጆቻችንን በአግባቡ እያሳደግን ነው። መቼም የፈለገው ጳጳስም ዲያቆንም የፈለገው ካህን አገልጋይ የሚወጣው ከእያንዳንዳችን ቤት ነው፣ ከሌላ አይመጣም። ከሰማይ መጥቶ ጳጳስ የሆነ የለም።
እዚሁ ከመሬት ነው የሚገኝ። ስለዚህ ዛሬ እኛ በአግባቡ ኑረን አሳይተን አስተምረን መክረን ገስጸን ያላሳደግናቸው ልጆች ነገ እኛንም ብቻ አይደለም እግዚአብሔርንም እንዲሰደብ ያደርጋሉ ማለት ነው። ብርሃናቸው በሰው ፊት መብራት አይደለም ብርሃን የሆነው እግዚአብሔር እንዲሰደብ ያደርጋሉ። ስለዚህ ሁላችንም ብርሃናችን በሰው ፊት እንዲበራ ከፈለግ ሀገራችን ኢትዮጵያን በሰላም እንዲጠብቃል፣ ህዝበ ክርስቲያኑን በሰላም እንዲያኖረው ከኛ በላይ መኖር የሚጓጉ ሰዎች ይኖራሉ። ከዚያ ውስጥ ከሚታረዱ ከሚሞቱ እኛውን ዛሬ ሙት ብንባል ብዙ የምናቀርበው አለናል አይደል? እኔ አሁን እዚሁ ላይ ሙት ብባል ራይትን ጨርሼ ይሄን አርጌ ብዙ የሚደረደር ምክንያት አለ አይደል? እነሱን ብንጠይቃቸው ብዙ ምክንያት ይኖራቸዋል። እንዲያውም ከኛ በላይ ብዙ 4፣ 5 እስከ 10 ልጅ ያለው ሰው ይኖራል። ለልጆቹ ሲል መኖር ያለበት ለራሱን እንኳን ቢተው ማለት እነሱ እየሞቱ ነው። ስለዚህ የነሱ ሞት፣ የነሱ ጭንቀት፣ የነሱ መሳደድ ሊያሳስበን ይገባል። ቢያንስ ምንም ማድረግ ባንችል ገንዘብ ካስፈለገን በምንችለው ሰው ያለውን ነው የሚጠየቀው። መቼም የተቸገረን ሰው ነፃ ለማውጣት እጅ ላይ ምን አለ ተብለን ነው የምንጠየቀው። ምን አልኳችሁ? ይኸው ተጨንቀው ይገዙ የነበሩትን እስራኤላውያን ለማውጣት ሙሴ ሲላክ ምንድን ነው የተባለ? ምን ዘውስተ እዴከ እጅ ላይ ምን አለ ተብሎ ተጠየቀ። አንዲት በትር አለችኝ ተሰጠ። በዚያች በትር ባህር ከፈለ፣ ጠላት ገደለ፣ መና ከሰማይ ያወረደ፣ ደመና ጋረደ፣ ወስዶ ከነዓን አወረሳቸው። ስለዚህ እጃችን ላይ ባለው ነገር እረ እንዲያው እነዚህ ጳጳሳት ዝም ብለው ተኙ ማለት ሳይሆን እኛ እጃችን ላይ ባለው ነገር መስራት፣ እረ እነዚህ ሰባኪያን እንደዚህ ማውራት እንጂ ስራ አይሰሩም ከማለት እኛ ራሳችንን አይተን ለራሳችን እንኳን ቢያንስ ልቡናችንን አብርተን ወጥቶ ብርሃናችን በሰው ፊት ባያንጸባረቅ ባይበራ ውስጣችን እንኳን እንዲያበራ አድርገን በብርሃን ለራሳችን እንኳን ተብላልተን የሚጠቅም ስራ መስራት አለ። ስለዚህ እናንተ የዓለም ብርሃን ናችሁ። የዓለም ብርሃን እንደተባለው እኛ በጣም ብዙ ነን እዚህ ያለ ነው። አንድ ሰው እንኳን የዓለም ብርሃን ቢሆን ሙሉ ታይዋን እስካሁን ክርስቲያን አድርጎ አስጠምቆት ነው። ግን እኛም ራሳችን በጨለማ ተመላላሾች የጨለማ ስራ ሰሪዎች ስለሆን አንድም ስራ አንድ ፍሬ ማፍራት አልቻልንም ማለት። መቼ ይሆን ግን ክርስቲያኖች እንዲሁ ፍሬ የምናፈራ? አሁን እኮ ስናረጅ ልንሞት ስንደርስ አልጋ ላይ ስንውል ስንተኛ እኮ ይህን ሳልሰራ እንደዚህ ሳላደርግ እግዚአብሔር እንደዚህ ያዘው የሚል ሀሳብ ይመጣብናል። ዛሬ ያን እንዳናስብ ያደርጋል ማን? ዲያብሎስ ማለት ነው። ምክንያቱም አሁን ካሰብነው እንሰራዋለን። የእሱ ገንዘብ ከመሆን ወጥተን የክርስቶስ ገንዘቦች እንሆንበታለን ማለት ነው። ዛሬ ለጥ አድርጎን ኋላ ደግሞ እንድናማረር ያደርጋል። እግዚአብሔር የእሱ አገልጋይ ሰው እንደዚህ ሆኜ ለምን ይሄን ያመጣብኛል ብለን እንድንሳደብ እንድናማረር ያመጣብናል ማለት ሀሳቡን ያነሳል። እኛ አሁን ቅዱስ ዮሐንስ አፈወርቅም ብንሆን እኔ አሁን በሆን ብዬ ሳስበው እኔ በጣም ይገርመኛል። እንደዚያ ተሰቃይቼ እንደዚያ ያህል መከራ መጥቶ በጣም ብዙ ነገር ነው ስለ ሁሉም ነገር እግዚአብሔር ይመስገን ብሎ መቀበል ምን አይነት ብጽዕና ነው? እውነት ክርስቲያን ብፁዕ ማለት የነዳያን የምስኪናን ጩኸት ለቅሶ የሚያሳስበው ሰው ነው ይላል። ምን አልኳችሁ? የነዳያን የምስኪናን ለቅሶ የሚያሳዝነው ሰው ነው። ቅዱስ ዳዊት ነው። እኛ በዘመናችን በጣም ብፁዓን አሉ አይደል? በጣም ብፁዓን አባቶቻችን አሉ። የነዳያን ልቅሶ ካልሰሙ ግን የምስኪናን ልቅሶ ጭንቀት ካልሰሙ ብጽዕናቸው ከንቱ ነው ማለት ነው። ስለዚህ የነዚያ የእያንዳንዱ ክርስቲያን ዛሬ ምናልባት ነገኛም ጋር ሊጀምር ይችላል። ነገኛም ጋር መታረድ ሊጀምር ይችላል እዚሁም ማለት ነው። አገር ቤት ደግሞ ነገ ልጃችን፣ ሚስታችን፣ ቤተሰባት፣ እናት አባቶቻችን ሊታረዱ ይችላሉ። ዛሬ ያለውን ሞት፣ ዛሬ ያለውን መፈናቀል፣ ዛሬ ያለውን ጭንቀት ለራሳችን እንደሆነ አድርገን እናስበው። ለሁሉም ጊዜ አለው። ምን አልኳችሁ? ለሁሉም ክርስቲያን የሚፈተንበት ጊዜ አለው። ወርቁ የሚገኝበት ጊዜ አለው። ከተገኘ በኋላ ደግሞ የሚፈተንበት ጊዜ አለው። እኛም ተፈልገን በአባቶቻችን በእናቶቻችን ቢሆኑ ወርቅ
ክርስቲያኖች ነን። የምንፈተንበት ጊዜ አለ። ነጥረን የምንወጣበት ወይ ደግሞ ወድቀን የምንቀርበት ጊዜ አለ። ስለዚህ ያ ጊዜ ከመምጣቱ በፊት አሁን እያንዳንዳችን ስለ ሰው ብለን ቢያንስ በእነሱ ህይወት ውስጥ ምን አይነት መከራ እያሳለፉ እንደሆነ፣ ምን አይነት ሰቆቃ ውስጥ እንዳሉ፣ ምን አይነት ችግር እንደደረሰባቸው ስናይ አድህነን እግዚኦ እስመ ሀልቀየ፣ አቤቱ ደግ ሰው አልቋልና አድነኝ ብለን ለራሳችንም ለውስጣችን ማልቀስ እንዳለብን፣ ራሳችንን መፈተሽ እንዳለብን፣ ጊዜው ዘመኑ ቀርቧል። ምናልባት ክርስቶስ ባይመጣም እኛ እያንዳንዳችን ለመሞት እየተቃረብን ሄደናል። ብርሃናችንን ዝም ብለን አብርተነው ከእንቅብ ውስጥ አስቀምጠነው ማንም ሳያየው ማለፍ የለበትም። ብርሃናችን ተገልጦ ለሰውም አብርተን ራሳችንንም አብርተን ወደ መቃብር መውረድ አለን። እንደዚያ ካልሆነ ክርስቲያን ተብለን ያው መመላለሳችን ከንቱ ነው። ነጠላ መልበሳችን፣ መስበካችን፣ መማራችን፣ ማስተማራችን ከንቱ ነው። ብርሃናችን በሰው ፊት ከበራ እሱ ዋጋ የሚያሰጥ ይሆናል። መጨረሻ ላይ በክርስቶስ ቀኝ እንቆማለን ማለት ነው። ዛሬ እንደው ስትሰሙ በፍየል ዘመን በጋቱን ብሎ የሚሰብክ እንጂ ኧረ እንደው ሁላው ፍየል ሆኗልና አደራ አንተ በጉን ብሎ የሚሰብክ የለም። በነገራችን ላይ ክርስቶስ እግዚአብሔር የሚቀለድበት አምላክ አለ። ምን አልኳችሁ? የሚቀለድበት አለ። ዛሬ ፍየል ነው ኑሮ ነገ በግ መሆን አይቻልም። ነገ በግ ለመሆን የሚፈልግ ሰው ዛሬም እንደ በጎች የበጎችን ስራ እየሰራ መኖር አለበት ማለት ነው። ባለፈው አንስተን ተነጋግረናል። የፍየልን ስራ የበግን ስራ ተለይቶ ተቀምጧል በአንድ ተው። ምናልባት ሰውን ዛሬ እኔ የፍየል ስራ ሰርቼ የፈለገው ኃጢአት ሰርቼ አላያችሁኝም ካላወቃችሁ አይ እኔ እኮ እንደዚህ አላረኩም ብዬ ማዋሸት እችላለሁ፣ ማሳመን እችላለሁ። እግዚአብሔር ግን እንደዚህ ማድረግ አንችልም። እሱ የሚያየው ፊታችንን ወይም አንደበታችንን የተናገርነው ሳይሆን ልቡናችንን ገና ስናስበው ኩላሊት ሲያጤሰው ልቡና ሲያመላልሰው ያውቀዋል። ስራችን በሰው ፊት ይገለጣል። ዛሬ ለአንድ ለነፍስ አባታችን አንነግርም ብለን ድብቅ አድርገን የያዝናት ኃጢአት ነገ በሰው ሁሉ ፊት በቅዱሳን መላእክት ፊት ተገልጦ ፍርዳችንን እንቀበላለን። ስለዚህ ብርሃናችን እንዲበራ ካሁኑ ወደ ራሳችን ማየት አለን፣ ወደ ራሳችን መመለስ አለን። ፀሐይ መቼም በእሷ ሰዓት አይ ጨረቃ ታብራ እንጂ ያላበራም ብላ እንትን አትልም። አሁን የኛ ነገር እንደዚህ ያለ አሁን ሚመኑ ካህናት እንደዚህ ያረጉ ጳጳሳት እያለ በእነሱ ያማኛል። የራስን ስራ ሳይሰራ ማለት ራሱ ማብራት ያለበትን ደብቆ ስለሱ ያወራል። ጨረቃ ማይ ዛሬ እኔ ያልተመቸኝም ማታ ፀሐይ ትምጣና ታብራ ብላ አልተወች። ሁላቸውም በራሳቸው በሚችሉት ይሰራሉ፣ ያበራሉ፣ ብርሃናቸውን ለሰው ልጅ ይሰጣሉ። እኛም ሁላችን በምንችላት መጠን የራሳችንን መወጣት አለብን ማለት ነው። እንግዲህ እግዚአብሔር በቸርነቱ የራሳችንን ተወጥተን ንስሐ ገብተን ስጋውን በልተን እንደምንጠጥተን የመንግስት ወራሾች ሁሉ ቀዳችሁ እንደሆነ የአምላካችን መልካም ፈቃድ ይሁንልን። ስብሐት ለእግዚአብሔር።